ሰላም ሰላም እንዴት ናችሁ የተወደዳችሁ የኛ እይታ ቤተሰቦቼ እኔ በጣም ደህና ነኝ ዛሬም እንደተለመደው ደሳስ በሚሉ ርዕሰ ጉዳዮች ወደ እናንተ መጥቻለሁ ማህበራዊ ሚዲያ ላይ እየተሰራጩ ካሉ ማለት ነው እንግዲህ ጋዜጠኛ ጌታሁን አሰፋን እናቀዋለን 2030 ኢቢኤስ ላይ የሚተላለፍ ፕሮግራም ነው እና ጋዜጠኛው እንግዲህ ኦክሲጅን ታይቷል ማለት ነው ኦክሲጅን አድርጎ ታይቷል እና በጣም ብዙዎች ተደናግጠዋል ስለ ጤናው ስላለበት ሁኔታ ማለት ነው ለሞኑ ጋዜጠኛው ምን ገጠመው የሚለውን የምናይ ይሆናል ሌላው ደግሞ ሂልስ በጣም ሰሞኑን በጣም ቲክቶክ ላይ እየሰማዋቸው ንግግራቸው በጣም ከሚማርኩኝ ልጆች መካከል አንዱ ሆኗል ማለት ነውና የሱን ንግግር የተወሰኑትን የምንከታተል ይሆናል ለማንኛውም እስከ ፍጻሜው ድረስ ሁላችሁም አብራችሁኝ እንድትሆኑ በአክብሮት ጋብዛለሁ ለቤተሰቤ አዲስ ሆናችሁ ሰብስክራይብ የምትለዋን በተን በመጫን አባል ልትሆኑ ትችላላችሁ ማለት ነው የቤተሰቤ ለማንኛውም ወደ መጀመሪያው ጉዳይ ሳልፍ የጋዜጠኛ ጌታሁን አሰፋን ጉዳይ የምናይ ይሆናል እንዳልኳችሁ ጋዜጠኛ ጌታሁን አሰፋ እንግዲህ በትላንትናው ዕለት የኦክሲጅን አፍንጫው ላይ ሰክቶ ቲክቶክ ላይ ባስተላለፈው መልእክት ከፍተኛ የሆነ መነጋገሪያ ሆኖ ነበር በተለይ ደግሞ ታሟል ከጤናው ጋር ተያይዞ ምንድነው የተፈጠረው ብለው ሰዎች ሲጨነቁ ነበር እና ያው እንግዲህ ቲክቶክ ላይ ብዙዎቻችሁ ይሄንን መረጃ አይታችሁታል ብዬ አስባለሁ ምክንያቱም ትንሽ ሰንበት ስላለ ማለት ነው ትላንት እንደዛ አካባቢ ነው ፖስት ያደረገው እኔ ዋናው ነጥቡና የተናገራቸው ንግግሮች በጣም ልቤን ስለነኩት እና ደግሞ እሱን ሼር ማድረግ ስለፈለኩኝ ነው ወደ እኔ ይዤ የመጣሁት ማለት ነው እና ያስተላለፈው መልእክት እንግዲህ እስቲ እንስማው ምን አለ ይሄንን ነገር በየቀኑ መጠቀም ግዴታ የሆነባችሁ ወገኖቼ እግዚአብሔር ፈጽሞ ይማራችሁ በእውነት የምንጠቀመው ነገር ምን ያህል ውድ እንደሆነ የሚገባል ስናጣው ነው እና እኔ ከዚህ በፊት ሃና የምትባል ወጣት በኦክሲጅን የምትጠቀም የማናገር እድል ገጥሞኝ ነበርና በወቅቱ በጣም ተደንቄባት ነበር ጠንካራ ነች ብዬ አሁን እኔ ገጥሞኝ ሳየው ጠንካራ ነች ያልኩበት ሌቭል በጣም ዝቅተኛ ነው ከዛ በላይ ጠንካራ ነችና እግዚአብሔር ፈጽሞ ይማራችሁ አምኖሰኝ አካባቢው ሀገሩ መጥፎ ነው እያልኩ አይደለም በዚህ ዌዘር ራሱ በጣም የሚገርም እድገት ነው ያለው ቲቤት ነገር ግን ከስትንፋስ በላይ ምን አለ በነገራችሁ ላይ እዚህ ጋር ያስተላልፈው መልእክት በጣም ትክክል የሆነ ነገር ነው እንግዲህ ጋዜጠኛው የሚገኘው ቻይና ነው እና ቻይና ትንሽ ከፍታ ቦታ ላይ ነው ያለውና ያለበት ቦታ ላይ በቂ የሆነ ኦክሲጅን ስለሌለ ኦክሲጅን ይዘው ነው ማለት ነው የሚዞሩት ሆቴል ውስጥ ጭምር የሚሄዱበት ቦታ ሁላ ኦክሲጅን አለ ማለት ነው በሰው ሰራሽ ኦክሲጅን ነው የሚተነፍሱትና ይሄ ምን ያህል የህይወትን ውድነት እኛ እንደቀላል የምናስባት ነገር በጣም ውድ እንደሆነች በተለይ እሱ ካስተላለፈው መልእክት ከሰማችሁት ይሄ በየዕለቱ ኦክሲጅን መጠቀም ግዴታ የሆነባችሁ ሰዎች በጣም በቃ የናንተን ስቃይና የምታሳልፉትን ነገር አየሁት ብሎ ነው የተናገረውና በነፃ የሚሰጠን ነገር ሁላ ርካሽ ይመስለናል ግን አንዳንዴ ህይወት እንደዚህኛ ቀለል አድርገን ስለምናየው በነፃ ስለተሰጠን ነው እንጂ በጣም ውድ ነገር ናትና መተንፈስ በራሱ በጣም ትልቅ የሆነ ውድ ስጦታ ነው ማይገኝ ነገር ነውና እውነት ለመናገር በነፃ መተንፈስ ስለቻልን ከየትኛውም ስጦታ በላይ ልናመሰግን ይገባል ምክንያቱም ዛሬ ላይ ልክ እሱ እንደተናገረው ለመተንፈስ በሺዎች እየከፈሉ የሚቃትቱ ሰዎች መተንፈስ ያቃታቸው በጣም ብዙ ሰዎች አሉና እኛ ግን እድሉ ተሰጥቶን እንድንተነፍስ ሆነናል ማለት ነው ይሄ በጣም ትልቅ ስጦታ ነው ከስጦታዎች ሁሉ እና ያ ስጦታ ደግሞ በየዕለቱ ነው የሚሰጠን አንድ እድሜ በተጨመረልን ቁጥር አንድ ቀን በተጨመረልን ቁጥር መተንፈስ እየቻልን ስጦታው እየተበራከተ እየተጨመረልን ነው ማለት ነው የሄደውና በጣም ትልቅ ነገር ነው ይሄ ስለዚህ ለዚህ ደግሞ በጣም ማመስገን አለብንና ለዛ ነው ማለት ነው የጌታሁንን ጉዳይ ላይ የፈለኩት እንግዲህ ሌላው ቲክቶክ ላይ ሌላ በጣም ሰሞኑን ከመጡ ያያዩዋቸው ካሉና የሚያነሳቸው ሐሳቦች ከተመቹኝ አንደኛውን ደግሞ እንስማ ይሄ እንግዲህ በርሄ ይባላል በርሄ ነው የሚለው የቲክቶክ ስሙ ሳውዲ ነው የሚኖረው እና አጫጭር ነገሮች መልእክቶችን ያስተላልፋልና የሚናገራቸው ነገሮች አንዳንዴ ፍልስፍና የሚመስሉ ነገሮች አሉ በጣም ደስ ይላሉ እስቲ አንድ ሁለቱን ለዛሬ ለጋብዛችሁ አብረን እንከታተል ልጅነት ማለት በባዶ እግር እየሮጡ ከጓደኞች ጋር እየሳቁ ጨረቃን እንዳሻንጉሊት እየተከተሉ ዓለምን በየዋህነት ማየት ነው እውነት ነው ከዚህ ውጪ ያለው ልጅነት አይደለም ምክንያቱም ባዶ እግር የሚያስሮጥም የዋህነት ነው የሚያጫውትን ልብ ብላችሁ ማታ ተደባድበው የሆነ ልጅ ጋር ተፈረካክሰን ምናምን ከዛ እናት አባት ያሊ ጋር ድጋሚ እንዳላይ ምናምን ተብለ ጧት ግን ባንድ ትጨውታል የዋህነት ነው ጨረቃን በየሄደ እያልክ መከተልም የዋህነት በቃ ዓለምን ሙሉ
በአንድ ቦታው ነው ማየት። ከዚህ ውጪ ያለ ልጅነት አይደለም። መሰቡ ልጅ ነኝ አትበሉ። 70 ዓመት ተገትራችሁ እኔ እኮ ገና ልጅ ስለሆንኩ ነው። ልጅነት ያኔ ገና ጭቃ እየደፈደፍሽ ሳለ ቀረ። እንደዚህ የራሳችሁ ላይ ሴራ አታስሩ። ዝም ብሎ ሀያዎቹ ገብተው ሁላ እኔ እኮ ገና ልጅ ነኝ ልጅነት የሩጫ አልጨረስም እና እኔ ልሩጥልሽ ድዳም እውነቴን ነው። ያኔ ቀረ በቃ። ከዚህ ጫማ ሰክታችሁ ኃላፊነት እስከወሰዳችሁ ድረስ የእናንተ ኑሮ ማንም አይንተራስላችሁም። በራሳችሁ ኑሩት። ኋላ ምርግት ነው የሚሆንባችሁ። ድህነቱም ችጋሩም ቤተሰብም እንደዚህ እንደ ልሾ ተለጥፈው ዝም ነው የሚሉት። ያሳለፍሻቸውን ሆነ የምታሳልፊያቸውን ነገር በፍጹም ማወቅ የሌለባቸው ሰዎች አሉ። እውነቴን ነው። እዚህ ጋር እኮ እናንተ እኛም ለፈጣሪና ለሰው መናገር ያለብንን ነገር ለይተን አናቅም። እውነቴን ነው። ለፈጣሪ መናገር ያለብንን ነገር ለሰው ትናገሪያለሽ፣ ትናገራለህ። ከዛ የሰው ልጅ ሴራ ስሮ መንቅርቅራችሁ ይወጣል። ምንም ነገር ላይ አደርሱ። እውነቴን ነው። የሆነ ነገር ስታስቢ ፈጣሪሽን አሳካለኝ ከማለት ይልቅ ስሚማ ይሄን ነገር አስቤ ነበር፣ ሐሳብሽን ይቋረጣል። አለቀ በቃ። መናገር ያለባችሁን ነገር ለዩ። ሲጀመር ለሰው አትናገሩ። ባታወሩስ ምን ሊቀር ነው? ባታወሩ ባይወራስ ቢቀር ባታማክሩትስ ቢቀር። እውነቴን ነው። መለየት ስላቃት ጭራሽ ማወቅ የሌለባቸው ሰዎች አሉ ከስምሽ ውጭ። ኧረ ስምሽም ራሱ አስፈላጊ ከሆነ ነው ስምሽን ራሱ ማወቅ የሌለባቸው ሰዎች አሉ ጭራሽ ለምንም አይጠቅም። ይገርማል። እንግዲህ እነዚህ ንግግሮች በጣም ብዙ የሚያወያዩ ብዙ የሚያስብሉ ናቸው። ሌላ ጊዜ እንወያዩባቸዋለን በሚያነሳቸው ሀሳቦች ዙሪያ። ለማንኛውም የዛሬ ቆይታዬ ይህን ይመስል ነበር። እናንተም እንግዲህ በዚህ ጉዳይ ላይ እንነጋገርበት ብላችሁ የምታስቡትን ኮሜንት ላይ አስቀምጡልኝ። ለማንኛውም እዚህ ድረስ አብራችሁኝ የነበራችሁና የመጣችሁ በጣም አመሰግናለሁ። አዲስ የሆናችሁ ሁሉ ሰብስክራይብ የምትለዋን በተን በመጫን የቤተሰቤ አባል ትሆኑ ዘንድ በአክብሮት ነው የምጋብዘው። ሁላችሁንም ወዳችኋለሁ። ሰላም እንገናኝ። ቸር እንሁን። ቸርን ሰንብት። ቻው